በድሮ ጊዜ የነበሩ ጎሳዎች በዝምተኞች አንደበታቸውን መቆጣጠር በሚችሉ ሰዎች ነበር የሚመሩት። በጣም የሚናገሩ ሰዎች ለጠላት መረጃ ይሰጣሉ ተብሎ ስለሚታሰብ፣ ሰዎችን ማስቀየም ስለሚችሉ፣ ከሌሎች ህዝቦች ያጣልናል ብለው ስለሚሰጉ መሪ አይደረጉም። በምንኖረው ዓለም በአእምሯዊና በአካላዊ ጤንነታችን ላይ ብዙ አሉታዊ ተጽዕኖ በሚያሳድር ጩኸትና ትኩረት በሚስብ ዓለም ውስጥ ነው የምንኖረው። ራስን ለመንከባከብ በጣም ጥሩ ከሆኑ መንገዶች አንዱ ዝምታ ነው። ዝምታ ስናበዛ የምንጸጸትበትን ጉዳይ በጣም ያነሰ ይሆናል። የማታውቀውን ነገር ከመናገር ይልቅ ዝምታን መምረጥ የተሻለ ነው። አንድ ሰው ሳያስበው መጥፎ ነገር ሊናገር ስለሚችል ዝም ማለት የተሻለ ነው። ሰዎች ዝም ባለማለታቸው የተነሳ ብዙ ነገሮችን አበላሽተዋል። ዝምታ ከመጀመሪያዎቹ ጥቅሞች አንዱ እናንተ ልታስተውሉት የማትችሉት ነገር በምትናገሯቸው ነገሮች ላይ የምትጸጸቱበትን ምክንያት በጣም ጥቂት መሆኑን መገንዘብ አለባችሁ። የበለጠ ኃይለኛና ግርማ ሞገስ ይኖራችኋል። ምናልባት ላይመስል ይችላል፣ ነገር ግን ዝም ማለት ኃይለኛ እንድትመስሉ ያደርጋል። ሰዎችን ሲመለከታችሁ እናንተ ለማውራት ይከብዳቸዋል። ከእናንተ ጋር ሲሆኑ ክፉ ነገር ላለመናገር ይጠነቀቃሉ። ለጠላታችሁም ብዙ አትጋለጡ። ስለ እናንተ ብዙ መረጃ የላቸውም። ለማንም መጋራት የማትፈልጉትን ጠቃሚ ነገር በዝምታ ውስጥ ስለሆናችሁ ስለ እናንተ ማንም ሊያውቅ አይችልም፣ እናንተ እስካልፈቀዳችሁ ድረስ። ሌሎች ደግሞ የማይመች ጸጥታን ለመሙላት ሲሉ ይናገራሉ። ስለ ራሳቸው ብዙ ነገሮችን የሚገልጹት በዚህ መንገድ ነው። ማንም ሳይጠይቃቸው ራሳቸውን አሳልፈው ይሰጣሉ፣ በዛም ተጠቂ ይሆናሉ። በተጨማሪም በተፈጥሮ ዝም ካላችሁ የምትናገሩት ሁሉ የበለጠ ጠቃሚ ይሆናል፣ በበለጠ እንድትረጋጉ ያደርጋችኋል። በጥናቶች እንዳረጋገጡ ከሆነ ዝምታ ራስን ለማረጋጋት፣ ለመዝናናት፣ ጭንቀትንና ውጥረትን ለመቀነስ ጥሩ መንገድ ነው። ረጋ በማለታችን ብቻ ጡንቻዎቻችን ዘና ይላሉ። ይህም ራስን ምታትንና ማይግሬንን፣ የአንገትንና የጀርባ ውጥረትን ለማከም ይረዳል። አተነፋፈታችን ይቀንሳል፣ የልብ ምታችንም ይቀንሳል። በትክክል ማረፍ እንችላለን። ከሁሉም የዕለት ተዕለት ሕይወት ጫጫታና ጥድፊያ እረፍት እንድትወስዱ አንጎላችሁን እድል ይሰጣችኋል። ዝም ማለት በአእምሮ ሁኔታዎች ላይ የሚያረጋጋ ተጽዕኖ ይኖረዋል። ብዙ ሰዎች በችኮላ የሚኖሩ ናቸው። ጊዜ ወስደው ራሳቸውን ለመንከባከብ ይረሳሉ። ዝም ማለት ለአእምሯችሁን በጣም አስፈላጊ የሆነውን እረፍት ለመስጠት ቀላል መንገድ ነው። ለማረጋጋትና ከዕለት ተዕለት ጭንቀት የበለጠ ለመቋቋም ቀላል ግን ኃይለኛ መንገድ ነው። አእምሯችን በተፈጥሮ እረፍት ወስዶ ሲመለስ እንደ አዲስ ይሰራል። በስራችንም ላይ በጣም ትልቅ ተጽዕኖ ይፈጥራል። በዝምታ ውስጥ የሚኖሩ ሰዎች የበለጠ ትዕግስት አላቸው። ዛሬ ፈጣን በሆነው ዓለም ውስጥ ዝምታ ትልቅ ጥቅም አለው። የዕለት ተዕለት ሕይወት ብዙ ፈተናዎች አሉት። ዝም ማለት ከጀመራችሁ ደህና ከሆኑት ከትላልቅ ጥቅሞች አንዱ አግኝታችኋል ማለት ነው። እስቲ በመንገድ ላይ ናችሁ እንበል። በትራፊክ መጨናነቅ ውስጥ እንዳላችሁ አስቡ። መንገዱ በመዘጋጋቱ ምክንያት ተበሳጭታችሁ ከሰዎች ጋር መጨቃጨቅ ወደ ግጭት ልታመሩ ትችላላችሁ። ወይም ደግሞ ሐሳባችሁን ሰብሰብ አድርጋችሁ በጸጥታ በትዕግስት መቀመጥ ትችላላችሁ። ጉልበታችሁም አታባክኑ። ዝም በማለታችሁ ብቻ በመንገዳችሁ ላይ የሚፈጠረውን አላስፈላጊ ነገሮች ያስቀራቸዋል። በስራችሁም በድርድር ውስጥም በጣም ጥሩ ነው። ዝም ማለት በምትናገሩት ነገር እርግጠኛ መሆናችሁን ያሳያል። እንዲሁም ለሌላውን ሰው ሐሳባቸውንና ፍላጎታቸውን እንዲገልጹ በቂ አክብሮት እንዳላችሁ ያሳያል እና በሰዎች ዘንድም ተፈላጊና ተወዳጅ ትሆናላችሁ። አንድ ሰው ብዙ ሲያወራ ለማሰብ በቂ ጊዜ አይኖረውም። ይህ ደግሞ ጥሩ ውሳኔ ላይ ወስን ይችላል። በሌላ በኩል የመተማመንና የታማኝነትን ድባብ ይፈጥራል። ለተደራዳሪ አጋራችሁም አክብሮት ለማሳየት ጥሩ መንገድ ነው። በዙሪያችን ባሉት ጫጫታዎች እንዲሁም በቋሚ ንግግራችን የምንፈጥረው ጩኸት በየዕለቱ ብዙ ጉልበት ከእኛ ይጠፋል። ውሳኔ ለማድረግና ማውራት የመሳሰሉ የምናደርጋቸው ነገሮች በሙሉ ጉልበታችን እንጠቀማለን። ደክመን እንጨርሰዋለን። የተወሰነ ጸጥ ያለ ጊዜ መውሰድ አለብን። የድምፅ ብክለት ወደ ከፍተኛ የደም ግፊትና የልብ ድካም እንዲሁም የሰውን አጠቃላይ ጤና ይጎዳል። ዝምታ በዕለት ተዕለት ሕይወት ውስጥ የማይቀር ጩኸት የሚያስከትለውን መዘዝ ለመቋቋም የሚያስችል መንገድ ነው። ሌላኛው የዝምታ ጥቅም በጣም ጥሩ አዳማጭ ትሆናላችሁ። ሰዎች ከእናንተ ጋር ማውራት ደስ ይላቸዋል። ዝም ስትሉ ለሌሎች ሰዎች እንዲናገሩና ሐሳባቸውን እንዲገልጹ ቦታና ጊዜ እየሰጣችሁ ነው። ዝምታ ወደ ታላቅ አድማጭ ይለውጣችኋል። ሰዎች በተፈጥሯቸው የሚያዳምጣቸው ሰው ይወዳሉ።
በሆነ ጉዳይ መነጋገር ሲፈልጉ በደስታ ወደ እናንተ ይመጣሉ። እንዲሁ ከመሬት ተነስተው በዝምታችሁ ብቻ ይወዳችኋል። ማውራት ስትጀምሩ አንደበታችሁ የጣፈጠ ይሆናል። የምትናገሩት ነገር ግልጽና አጠር ያለ ስለሚሆን እናንተ ስታወሩ ሰዎች ከልባቸው ሆነው ያዳምጣቸዋል። የእናንተ ቃላቶች እንደ ሌሎች ሰዎች እርባና ቢስ አይሆኑም። በሰዎችን ልብ በደንብ ሰርስራችሁ የመግባት አቅም ይኖራችኋል። መናገር ስትጀምሩ የሰዎችን ትኩረት ትስባላችሁ። የምትናገሩት ነገር ቁም ነገር ባይሆንም እንኳን አብዝታችሁ ዝም ከማለታችሁ የተነሳ ድምፃችሁን እንኳን ሳይቀር መስማት ይፈልጋሉ። ስትናገሩ ቃላቶቻችሁን በደንብ ስለምትመርጡ ሰዎችን የሚያስከፋ ከሆነ እንደዚሁ የሚያስደስት ከሆነም በእንደዚህ መልኩ የሰዎችን ስሜት ከፍና ዝቅ እያደረጋችሁ መግዛት ትችላላችሁ። ያ የሚሆነው ግን እናንተ ዝምታ ባበዛችሁ ቁጥር ነው። ምክንያቱም ሰዎች ለምን ብዙ ጊዜ ዝም እንደምትሉ ግራ ይገባቸዋል። የዝምታችሁን ምክንያት ማወቅ ይፈልጋሉ። በዝምታችሁ ምክንያት እንኳን ሳይቀር ሰዎችን መማረክ ትችላላችሁ። ሰዎችን አገልጋያችሁን ማድረግ ትችላላችሁ። እንደዚህ አድርጉ ማለቴ ሳይሆን፣ ነገር ግን የዝምታን አቅም እስከዚህ ድረስ ነው። እስከፈለጉት ድረስ እንዲያወሩ ስለምትፈቅዱላቸው ብዙ ከማውራታቸው የተነሳ ሳያስቡት ሕክመታቸውን ሳይቀር እንኳን ዘግዝከው ይነግሩናል። ሳንጠይቃቸው እንዲሁ በዝምታችን ቁጥብ በመሆናችን ብቻ ያወሩናል። ዝምተኛና ቁጥብ መሆን በአጠቃላይ ዓለምን የምታዩበት መንገድ ይለውጣል። ሳታስቡት መሪ ሆናችሁ ትገኛላችሁ። ትርጉም ያለው ነገር ግን ትንሽ ቃላት መናገር አለባችሁ። ትኩረታችሁ በስራችሁ ላይ ወይም ደግሞ ወደ ራሳችሁ ስታደርጉ ሰዎች ከእናንተ ጋር የሆነ ነገር እንዲኖራቸው ይፈልጋሉ። እንዲሁም ስለ ሌሎች ሰዎች ብዙ መማር ትችላላችሁ። ምክንያቱም ሰዎች ነገሮችን ለእናንተ በማካፈል ደስተኞች ስለሚሆኑ እናንተም በመስማት ብቻ ብዙ የህይወት ትምህርት ትማራላችሁ። እንዲሁም ሰዎች የበለጠ ስታዳምጡ ሰዎች ብዙ የሚያመሳስላቸው ነገሮች ታገኛላችሁ። አመለካከታቸውን በትክክል እንደምትረዱ ነው። የተሻለ ግንኙነት እንደሚኖራችሁ ልትገነዘቡ ትችላላችሁ። ግንዛቤያችሁ ይጨምራል። አብዛኛው ጊዜ በዙሪያችን ከምንሰማውና ከምናስተውለው ይልቅ ስለምናወራው ነገር ላይ እናተኩራለን። ዝም ማለት የራስህን ሐሳብ ለማዳመጥ ብዙ ጊዜ ትወስዳላችሁ ማለት ነው። ዝምታ ለግንዛቤያችሁ ተጨማሪ ቦታ ይሰጠዋል። በራሳችሁ መተማመንን እንድትማሩና የበለጠ አድማጭ እንድትሆኑ አሁናችሁ ላይ እንድታተኩሩ ያደርጋችኋል። ብዙ ትኩረት የሚከፋፍሉ ነገሮች አይኖሩም። አእምሯችሁን በውጥረት ላይ ስለሌለ በዙሪያችን ያለው ትንሽ ነገር ታስተውላላችሁ። አተነፋፍሳችሁን እንኳን ሳይቀር ማስተዋል ትጀምራላችሁ። በእያንዳንዱ ቅጽበት ውስጥ ሙሉ በሙሉ ትገኛላችሁ ማለት ነው። በዝምታችሁ ብቻ የተከበረ የተወደደና የተፈራ ሰው መሆን ትችላላችሁ። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው።